ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንም ማለዳ በምሕረትና በቸርነቱ የሰጠንን እግዚአብሔር አምላካችንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። በዘላለም ዙፋን ላይ ያለ የዘላለም አምላክና አባት እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስለ ምሕረትህና ቸርነትህ ስለተደረገልን በጎነትና መልካምነት ሁሉ እናመሰግንሃለን። ስለበዛልን ጸጋህ መልካምነት በሕይወታችን ስለበዛ ቸርነትህን ስላየን አንተ በኢየሱስ ክርስቶስ ስም እናመሰግንሃለን። አንተ ለዘላለም ታላቅ ነህ፣ ኃያል ብርቱ አምላክ ነህና አባ አባ ብለን የምንጮህበትን የልጅነትን መንፈስ ደግሞ ካንተ ስለተቀበልን በኢየሱስ ክርስቶስ ስም እናመሰግንሃለን። ተባረክልን። ደግሞ ቃልህን ትባርክልን ዘንድ ታስተምረን ዘንድ በቃል መንፈስ ሕይወታችንን ታንጸው ዘንድ በኢየሱስ ስም እንጠይቃለን። ቃሉን ላከ፣ ፈወሳቸው፣ በመከራም ስጋት አዳናቸው ተብሎ እንደተጻፈ ቃልህ ከመከራ ስጋት ያድናል፣ ይፈውሳል፣ ያንጻል፣ ያበረታል፣ ያቆማልና በኢየሱስ ክርስቶስ ስም በሕይወታችን እንዲሠራ እንጠይቃለን። ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር ተመስገን። ቀሪውን ጊዜ ሁሉ ባርክልን። ሁሉን በእጅ አሳልፈን ሰጠን። በኢየሱስ ጌታ ድንቅ ስም አሜን። እየተመለከትን ያለነው እንግዲህ ሁለተኛ ጴጥሮስ መልእክት ምዕራፍ 1 ነው። በትናንትናው ዕለት ቁጥር 10 ነበር የተመለከትነው። ስለዚህ ወንድሞች ሆይ መጠራታችሁን መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ፣ እነዚህን ብታደርጉ ከቶ አትሰናከሉምና ይላል። እንግዲህ መጠራቱን ያወቀ ሰው ለተጠራበት ዓላማ ክብር ካልሰጠና የተጠራበትን ዓላማ ካላወቀና ለተጠራበት ዓላማ መኖር ካልቻለ መሰናከሉ የማይቀር ነው። ምክንያቱም በዚህ ምድር ስንኖር እግዚአብሔር አምላክ በልጁ በክርስቶስ ኢየሱስ በኩል ከጨለማው ዓለም ሲጠራን የጠራን የእርሱን በጎነትና መልካምነት ጽድቁንና ታላቅነቱን ለሰዎች ሁሉ እንድንናገርና የእሱን መልክ እንድንገልጥ እንደሆነ ይታወቃል። እንግዲህ የተጠራነው ለዘላለም ከእሱ ጋር ልንኖር እንጂ እንደ እንፋሎት ለሆነች ለዚህ ለ90ና ለ100 ዓመት ዕድሜ አይደለም። ስለዚህ ዘላለም ደግሞ በእግዚአብሔር ብቻ የሚሰጥ እግዚአብሔር እጅ ላይ ያለ በልጁ በክርስቶስ በኩል የሚገኝ እንደሆነ እናውቃለን። ስለዚህ ነው መጽሐፍ ቅዱስ በዚህ ክፍል ላይ መጠራታችሁንና መመረጣችሁን ታጸኑ ዘንድ ብሎ የሚነግረን። እንግዲህ ብዙዎች አሉ፣ ያልተጠሩ ያልተመረጡም ብዙዎች ናቸው። በሰው ዓይንና በሰው እይታ አይደለም የእግዚአብሔር አጠራር። የእግዚአብሔር አጠራር የሚለየው ሰው የጣለውን፣ ሰው የናቀውን፣ ሰው የገፋውን፣ ሰው ያልፈለገውን ጠርቶ መርጦ ለራሱ ክብር ይጠቀምበታል። ለዚህ ነው መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ ይላል።
እንግዲህ የምንተጋ ከሆነ በቀላሉ አንሰናከልም፣ በቀላሉ ለጠላት እጅ አንሰጥም። የምንተጋ ከሆነ በአሸናፊነት መሄዳችን መቀጠላችን የማይቀር ነው። በተለይ ደግሞ በዚህ በመጨረሻው ዘመን በዘመን ላቂ ክርስቶስ ሊገለጥ በደጅ በሆነበት ሰዓት ዓለም ወደ ፍጻሜ እየገሰገሰች ባለበችበት ወቅት ይህን ትጋት መጨመር መልካም ነው ብዬ አስባለሁ። ዛሬ ቁጥር 11 እንመለከታለን። እንዲሁ ወደ ዘላለም ወደ ጌታችን መድኃኒታችን ወደ ኢየሱስ ክርስቶስ መንግሥት መግባት በሙላት ይሰጣችኋል ይላል። ወዴት ነው የሚለው? ወደ ዘላለም። ተመልከቱ። ብዙዎች ከዘላለም የሚጎሉበት መንገድ ዓይኖቻቸውን ከዘላለሙ ጌታ በማንሳት ትኩረታቸው ምድራዊ አድርገው ናፍቆታቸውና ረሃባቸው በምድር ላይ ሰፍተውት የምድሩን ሲያጋብሱ የሰማዩን ይጥሉታል። እግዚአብሔር ግን የጠራን የዘላለም ከእርሱ ጋር እንድንኖር እንደሆነ እንድናውቅ ያስፈልጋል። እንግዲህ ወደ ዘላለሙ ወደ ጌታችን መድኃኒታችን ወደ ኢየሱስ ክርስቶስ መንግሥት። ለዚህ ነው ጌታ ኢየሱስ ክርስቶስን ማቴዎስ 6 ላይ መጥተው ጸሎት አስተምረን አሉት። ያስተማረችው ጸሎት ምን ነበረ? መንግሥትህ ትምጣ የሚል ነበር። የጌታ መንግሥት እንድትመጣ ነበር የጠየቁት። ይህንም በሉ ነው ያላቸው። ምክንያቱም የሰው ሁለንተናዊ ዕረፍት ያለው በእግዚአብሔር የዘላለም መንግሥት ውስጥ እንጂ በምድር መንግሥት ውስጥ እንዳልሆነ ልናውቅ ያስፈልጋል። ምድር ዘላለማዊ የሆነ ደስታና ሐሴት የላትም፣ ዕረፍትም የላትም። ምድር ራሷ የተረገመች ነች። ዘፍጥረት ምዕራፍ 3 ሄደን ስንመለከት ምድር እሾክ አሜኬላ ታብቅል የተባለች ነች። እኛ ግን ለዘላለም መንግሥት የተመረጥን ስለሆነ ያ መንግሥት ደግሞ አሁን ሊገለጥ በደጅ ነው ያለው። እስቲ አካባቢያችሁን ተመልከቱ፣ ሚዲያዎችን አዳምጡ። ሰላም የሚዘምር ሚዲያ ታገኛላችሁ? ስለ ሰላም የሚያወራ፣ ስለ ደስታ የሚያወራ፣ ስለ ረፍት የሚያወራ ሚዲያ ታገኛላችሁ? አታገኙ። ይህንን እርግጠኛ ነኝ። ምክንያቱም ሚዲያዎች ሁሉ አሁን እየዘመሩ ያሉት ስለ ጦርነት ነው፣ ስለ ኢኮኖሚ ቀውስ ነው፣ ስለ ሞራል ክራይሲስ ነው፣ ስለ ተፈጥሮ አደጋና ክስተት ነው። ለምን? ዓለም ወደ ፍጻሜዋ እየሄደች ስለሆነ፣ እኛ ደግሞ ወደ ዘላለም መንግሥት እየተጠጋን ስለሆነ፣ ስለዚህ ያ መንግሥት ምን ይሆናል? ይሰጣቸዋል። ከላይ ያልኩትን እንዳትረሱ። ስንተጋ የዛ መንግሥት ውስጥ እንገባለን። ምክንያቱም በዚህ በመጨረሻ ዘመን የሰው ልጆችን ሁሉ ሊያስት የብርሃን መልአክ መስሎ ሰይጣን እንደሚገለጥ መጽሐፍ ቅዱስ አስቀድሞ ነግሮናል። ድንቅን በማድረግ ተአምራትን በማድረግ በማስገረም በማስደነቅ ወደ ቤተ ክርስቲያን ይመጣል። አንዳንድ ሰዎች ሰይጣንን የሚፈልጉት ውጭ ነው አይደለም፣ ተልኮውን የሚያስፈጽሙለት እግዚአብሔር እኛን ተልኮውን እንድናስፈጽምለት እንደመረጠን እንደጠራን ሁሉ የሰይጣንንም ተልኮ የሚያስፈጽሙለት ሰዎች አሉት። በእነሱ ሰዎች አማካይነት ቤተ ክርስቲያን ብሎ ይመጣል። ዕውቀት ጥበብ ብሎ ይመጣል። በተለያየ መንገድ ነው የሚመጣው። በአንድ መንገድ ብቻ አይደለም የሚመጣው። መንገዶቹ እጅግ ሰፊ ናቸው የሱ። ስለዚህ ያንን ማፍረስ የምንችለው ስንተጋ ነው። በትናንትናው ዕለት እንደተነጋገር ነው መትጋት ስንችል ነው። ስለዚህ ያ መንግሥት የሚሰጠውን ለሚተጉ ነው። ከትጋታችን እንድንቆም ወደ ዘላለሙ መንግሥት ዓይኖቻችንን እንዳናነሳ ጌታ ኢየሱስ ክርስቶስን ሙሽራውን እንዳንጠብቅ
ድንገት የሚሆነውን ንጥቀት እንዳንቀላቀል በምድር ላይ ዓይኖቻችንን ተክለን እንድንኖር ወንጌልን የምድር ብቻ አድርገውት የሚያሳዩ ብዙዎች ናቸው። ወንጌል ግን የዘላለም ነው። ወንጌል ግቡ ሰማይ ነው። ወንጌል ከእግዚአብሔር ጋር ፍጻሜያችን ያማረ ሆኖ እንድንኖር የሚነግረን የሕያው የእግዚአብሔር እስትንፋስና ቃል ነው። ለዚህ ነው ኢየሱስ ክርስቶስ ማርቆስ 1 ላይ ወንጌልን እየሰበከ መጥቶ በወንጌል እመኑ ብሎ የተናገረውም ለዚህ እንደሆነ ልናውቅ ልንገነዘብ ያስፈልጋል። መዝሙር 145 ቁጥር 13 ላይ መንግሥትህ የዘላለም መንግሥት ናት፣ ግዛትህም ለልጅ ልጅ ነው ይላል። የእግዚአብሔር መንግሥት ምን አይነት ነው? የዘላለም መንግሥት ነው። የእግዚአብሔር መንግሥት የ20 ዓመት ሥልጣን፣ የ10 ዓመት፣ የ15 ዓመት ሥልጣን አይደለም። የእግዚአብሔር መንግሥት የዘላለም መንግሥት ነው። ዛሬ ምርጫውን የዘላለም መንግሥት ያደረገ በለዘላለም ደስታ ራሱ ያዘጋጀዋል። እግዚአብሔር የዘላለምን ደስታ ያየዋል። ዘላለም ከእግዚአብሔር ጋር በክብርና በደስታ እንደ እግዚአብሔር ቃል እንኖራለን። ዓለም መላው ያልፋሉና ዛሬ የተደነቅንባቸው ቢኖሩን ያልናቸው በእሳት እቶን ይጋያሉ። በምድራችን ላይ እንደምናየው የሚያምሩ ሕንፃዎች በጦርነት ሲፈራርሱ ስንመለከት በኖረን እንላለን ነበር። ግን ያ በኖረን ያልነው ድንገት ወይ በጎርፍ ወይ በመሬት መናወጥ ወይ በእሳት አደጋ ወይ በጦርነት ይፈርሳል። የማይፈርስ ግን አንድ የዘላለም ቤት አለን። ያ የዘላለም ቤታችን ደግሞ የእግዚአብሔር መንግሥት ነው። ክብር ለኢየሱስ ይሁን። እኛም የመንግሥቱ ልጆች ነን። ሁለተኛ ጢሞቴዎስ 4:18 ላይ ጌታም ከክፉ ነገር ሁሉ ያድነኛል፣ ለሰማያዊውም መንግሥት ይጠብቀኛል፣ ለእርሱ ከዘላለም እስከ ዘላለም ክብር ይሁን አሜን። ከክፉ ነገር ሁሉ ምን ያደርገኛል? ያድነኛል። ከጌታ ጋር ስንሆን ከማናቸውም ክፉ ነገር ያድነናል። ከማናቸውም ክፉ ነገር ይታደገናል። ለዘላለሙ መንግሥት ደግሞ ምን ያደርገናል? ይጠብቀናል፣ ያበቃናል። እኛ ከእግዚአብሔር ጋር ስንሆን ለዛ ክብር ያበቃናል፣ ለዛ ክብር ያደርሰናል። በምድር ላይ ወይም ደግሞ በዚች ምድር ላይ ከንቱ ዋጋ ከፍለን እንዳናልፍ ያደርገናል። ምክንያቱም ክርስቶስ የዘላለም መንግሥትን በልጁ በክርስቶስ ኢየሱስ በኩል ስለሰጠን እግዚአብሔር ለዛ መንግሥት ያበቃናል። ሁለተኛ ጴጥሮስ 2:20 ደግሞ በጌታችን በመድኃኒታችን በኢየሱስ ክርስቶስ ዕውቀት ከዓለም ርኩሰት ካመለጡ በኋላ ዳግመኛ በእርሱ ተጠላልፈው የተሸነፉ ቢሆኑ ከፊተኛው ኑሯቸው ይልቅ የኋለኛው የባሰ ሆኖባቸዋል ይላል። ለምንድነው የኋለኛው የባሰ የሆነባቸው? የኋለኛው ፍርድ የባሰ ስለሆነ ነው። በምድር አውሬው ዋጋ ያስከፍላቸዋል፣ በሰማይ ደግሞ የዘላለም እሳት ፍርድ ይጠብቃቸዋል። ስለዚህ ነው እኮ ወደ ኋላ እንዳንመለስና በምድራዊ ነገርና በክፋት በእውቀት ወይም ደግሞ ከዚህ ዓለም ርኩሰት ተጠላልፈን እንዳንወድቅ በሚያልፍ ነገር ልባችንን ጥለን የማያልፈውን ዘላለማዊውን ነገር እንዳናጣ ራሳችንን በእግዚአብሔር ጽድቅ፣ ቅድስናና ቤዛነት ውስጥ መክተት መቻል አለብን። ሁለተኛ ጴጥሮስ 3:18 ላይ ነገር ግን በጌታችን በመድኃኒታችን በኢየሱስ ክርስቶስ ጸጋና እውቀት እደጉ፣ ለእርሱ አሁን እስከ ዘላለም ቀን ድረስ ክብር ይሁን አሜን ብሎ ይነግረናል። እንግዲህ ያቺ ቀን እየደረሰች ነው። ሰዓቷን ምድር እየነገረችን ነው። ደውሉ እየተደወለ ነው። ድንገት
አንድ ሌሊት ወይም አንድ ቀን ወይ አንድ ከሰዓት በኋላ ድንገት ከዓይን ርግብግቢት ባነሰ ቅስፈት በምድር ላይ የመለከት ድምፆችን ሰምተን ንጥቀት ይሆናል። ስለዚህ ወገኖቼ ለዚህ እንዘጋጅ። ለዛሬ ማለዳ ይህንን ካልኩ ይበቃኛል። ላይክ፣ ሼር፣ ሰብስክራይብ እያደረግን ለብዙዎች እንድናጋራ በጌታ ፍቅር እጠይቃችኋለሁ። አጭር ጸሎት እንጸልይና የዛሬውን የማለዳ ቁርስ በዚሁ እንግታ። እግዚአብሔር ሆይ እናመሰግንሃለን ስለ ምሕረትህና ስለ ቸርነትህ፣ ስለ በጎነትህ፣ ስለተደረገልን መልካምነትና ስለ ሰጠህን የዘላለም ሕይወት፣ ለዘላለም መንግሥት ልጆችህ እንድንሆን ስለመረጥከን ክብር ምስጋና ለአንተ ይሁን። እነሆ ደግሞ እግዚአብሔር ሆይ በዚህ ትጋት በአንተ ጋር ተጣብቀን ሕይወታችን አንተን እየመሰለ መኖር እንድንችል መንፈስህና ጸጋህ ኃይልህ እንዲያግዘን በኢየሱስ ስም እንጠይቅሃለን። ሁሉ ለስምህ ክብር ይሁን። ከክፉ ሁሉ ጠብቀን፣ በደምህ ሸፍነን፣ በኢየሱስ ጌታ ድንቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።